እነርሱም ሁሉ ስራው እንዳይፈጸም እጃቸው ይደክማል ብለው ያስፈራሩን ዘንድ ወደዱ። አሁንም አምላክ ሆይ እጄን አበርታ። ሰላም ሰላም ጤና ይስጥልኝ እንዴናችሁ ውድ ቤተሰቦቼ እንኳን ደህና መጣችሁ ወደ ዘመናዊት። ዛሬም በአዲስ ቪዲዮ ብቅ ብያለሁኝ። ሁሉም ሰላም ቸር ነው ብያስባለሁ እናንተ ጋር። እኔም ምለው ምን የተለወጠባችሁ እስቲ ገምቱ። ምን የተለወጠ ነገር አለ? ጥሩ የገመተ ይሸለማል በዚህ ቪዲዮ። ሰሞኑን ነው ብርትት ብዬላችኋለሁ። በቃ ትትር ብዬ ሰሞን ዳይት ያደረኩ ነው። እንደውም ለእህቴ ያሳኳት ነበር። ጥሩ ጊዜ ሆነልኝ የቁጠባ ዳይት ብዬዋለሁኝ አልኳት። ያው እንደምታውቁት አሜሪካ ሸትዳውን ምን እየተባለ ብዙ ነገር እየመጣ ነው። በቃ እንዴ ከወዲሁ መለማመድ ይሻላል ብዬ ያው ዳይቴን ከጀመርኩኝ ቀናቶች አልፈዋል። እንግዲህ ምን ታደርጉታላችሁ? አንዳንድ ነገሮች ምክንያት ሲኖሩ በግድ የምታደርጓቸው ነገሮች አሉ አይደል? በቃ የሆነ ፑሽ የሚያደርጓቸው ነገሮች አሉ እና ለእህቴም ያሳኳት ነበር። አሁን ይሄንን የሚያክል ቦርጭ ይዤ ሰው ፊት በቀርብ ምን ይባላል? አረ ምን ጉድ ነው፣ መቀነስ አለብኝ ብዬ በቃ የማልሄድበት የለም። ልጆቹን ላጫውት ስትል አብሬያት እየሄድኩ ከልጆቹ ጋር ምንድነው ይሄ መጫወቻ ቦታ ምንድን ይሄ ፓርክ አለ አይደል የሚጫወቱበት፣ እዛ እየሄድኩኝ አብሬ ወክ ያደረኩ ምን በቃ ግዴታ ሲሆንባችሁ የሆነ ነገሮችን ፑሽ ያደርጋችኋል አይደል? እና ዛሬ ምክንያት አለኝ እንግዲህ ይሄንንም ነግራችሁ በዛውም ኢንስፓየር ያደርጋችኋል ብዬ አስባለሁኝ። አንድ እህቴም በቀደም ያወራችኝን ነገር በዛው አካትትበታለሁ። ቃልዬ ብዙ ነገር አልፍ ያለው እግዚአብሔር ያበረታኝ ሰው ነኝ። ግን አንዳንዴ ሰዎች አንደርስታንድ አያደርጉኝምና ስፔሻሊ እኔ ብዙ ነገር ለመለወጥ ሞክራለሁና አሁን በቅርቡ ካገባሁ ትንሽ ጊዜ ነው የቆየሁት። በቅርቡ ነው ያገባሁትና በቃ አለ አይደለም እንደ ድሮ እንድቀጥል ይፈልጋሉ አካባቢ ያሉት እንደዚህና እኔ ደግሞ ህይወቴን በቃ ላይፍ ስታይሌን መለወጥ ፈልጋለሁ። ግን የሆነ ነገር ሲጠሩኝ እዚህ ሄድ ሲሉኝ ምን ሲል አይ ይቅርብኝ፣ አይ እንደዚህ ምን ስል አሁንም ማሷ ምናምን እየተባለ በቃ ይሄ ላይክ ወደ ሀሜትና ወደ ሌላ ነገር እየሄደብኝ ተቸገርኩና እንዴት ነው ሰው ህይወቱን ለመለወጥ ሲፈልግ እንዴት ነው የሚል ነገር በዛው ከሷ ጋር ያወራን ነበረ። በዛው ሁሌም እንደምላችሁ ስለሚያዝብኝ በዛው አድርጌ እንግዲህ ይሄን ቪዲዮ አቀርብላችኋለሁ። እኔም ሰሞኑን እንግዲህ አዳዲስ ነገሮች በህይወቴ ላይ የመጡ ነው እንዳልኳችሁ። ሰው ለአዲስ ነገር ሲዘጋጅ ደግሞ በራሳችን በእቅዳችን እንደ ህይወታችን ራሳችንን እናስተካክላለን እናዘጋጃለን እና ያው ዳይቱም ትንሽ እያለኝ ያለው ብዙ ነገሮች ስላሉ ከወዲሁ ራሴን እስቲ ሰው ላስመስል ራሴን ላስተካክል በሚል ነው። ስጋ ቤት የሚላው እዚህ ጋር እና የሰው ልጅ እንግዲህ ያው እድሜም እየጨመረ ሲመጣ ሪስፖንሲቢሊቲም እየጨመረ ሲመጣ በቃ ህይወት የሚጠይቀን ነገር አለ አይደለም? እንደ ህይወታችን ነው የምንኖረው። አንዳንዶቻችን ትዳር ኖሮ ልጆች እየወለድን ስንመጣ ከድሮ አኗኗር ዘይቤያችን እንለወጣለን። አሁን ከጠየቃችሁኝ ደግሞ ሰሞኑን ራሱ የራሴ ላይፍ ስታይል ቼንጅ ያደረኩት አለ። የምበላው ሌላ ነው። እህቴ ሁሉ አላምን ብላኝ ይሄው ይሄንን ነው መገዛው እንደሆነም በዛው ቁጠባ ለሳምንት የሚሆነኝ $50 የበለጠ እንኳን ራሱ አላወጣምና ለዳይትም ጠቅሞኛል። በቃ ይሄንን ራሴን እንትን ብዬ እንደዚህ ያደረኩ ነው። ምክንያቱም አላማ ስላለኝ እንደዚህ ያደረኩ ነው ያልኳት እየነገርኳት ነበርና ይሄን እንደምሳሌ እንድትወስዱት ነው። it's not about diet አይደለም ይሄ ቪዲዮና አንድ ያው እህቴ የሚያለችኝ ነገር ነው። እኔ በቃ ባለቤት የሚወደውን ነገር ነው መሆነው። ለትዳር የሚጠበቅብኝ የራሴ ኃላፊነት አለና እሱን የማስተካከል ስራ ላይ ነኝ ያለሁትና እንደ ድሮ ልሆን አልችልም። ግን ደግሞ ከቤተሰብ ከማቃቸው ሰዎች ጋር መራራቅ አልፈልግም። ግን
still እነሱ like the same lifestyle እንድኖር ነው ኤክስፔክት የሚያደርጉኝ ኖ ስል ደግሞ ስም ሊወጣብኝ ይሞክራል ሐሜት ሰማለው እሷማ ምናምን እየተባለ ብዙ ነገር እንትን ይባላል ስትለኝ አዲስ አይደለም አሁን አንቺ አዲስ ኑሮ ስለጀመርሽ ነው አዲስ የመሰለሽ እንጂ ብዙ ሰው እንደዚህ ነው የሚሆነው አንዳንዴ you outgrow things እና በህይወትሽ ላይ መቀጠል የማይችሉ ነገሮች አሉና ግን ከጀመርሹ ነገር ሊያደናቅፍሽ አይገባም እግዚአብሔር የሰጠሽ ትዳርን በረከት ነው ኑሮም በቃ በሁሉም ነገር አሁን ለሰው እንደዚህ ስናገር ለራሳችሁም እንድትወስዱት ነው መነግራችሁና እኔም በራሴ አሁን ብዙ ነገሮችን በኑሮዬ ላይ አዳዲስ ነገር ማምጣት ስፈልግ አንዳንድ መቅረት ያሉባቸው ነገሮች አሉ በህይወት ላይ አብረው የማይሄዱ ነገሮችና ምግብንም ታስወግዳላችሁ like diet ከተባለ ማለት ነው ምክንያቱም አላማችሁ ከዛ የበለጠ ታላቅ ነውና በስራም ቢሆን ስራ ላይ የሚያደናቅፋችሁ ነገር ካለ በቃ እግዚአብሔር ካሰጣችሁ አላማ የሚያወጣችሁ ነገር ላይ ዲሳይድ አድርጋችሁ ቆርጣችሁ በእግዚአብሔር በሚመራችሁ መንገድ መሄድ አለባችሁና ሰሞኑን ያጠናሁት የነበረው መጽሐፍ ቅዱስ ፓርት አለ ጥቅሱን እዚህ ጋር አስገባላችኋለሁ ሙሉን እንትኑን አንብቡትና አንዳንዴ የሚመጡልን ጥሪዎች በሙሉ መልካም ናቸው ማለት አይደለምና ወዳጅም ነው የወዳጅ ጥሪም ነው ማለት አይደለም አንዳንዴ ካለንበት ነገሮችም ለማደናቀፍ የሚመጡ ጥሪዎች አሉና እግዚአብሔር በተለይ የሆነ ነገር ላይ ሲሾመን የሆነ ነገር ላይ እንድንሰራ ሲያዘን ነህምያ እንግዲህ ግንብ ስራ ተብሎ እየገነባ የነበረ ሰው ነው እሱን በመጥፎ አይን እንትን ብለውት እንደ ኢንቪቴሽን ነበር የላኩለት እዚህ መጽሐፍ ቅዱስ ፓርት ላይ ሲታይ ኢንቪቴሽኑ ድግስ ነው ጥሩ ጥሪ ነው የደረሰው ምንድነው ያለው ምናምንና ግን አወቀ የእግዚአብሔር ሰው ስለሆነ ምን አይነት ጥሪ በምን አይነት አይን አይተው እንደጠሩት ራሱ ስላወቀ አልመጣም እኔ ታላቅ ስራ ላይ ነኝ ብሎ ነው የመለሰላቸው ግን ጥሪ ኖ ስትሉ ደግሞ የሚመጣ ነገር አለ አንዳንዴ ሰይጣን ራሱ እናንተን እንትን ሊላችሁ ሲፈልግ ይፈትናችኋል በመልካም በሚመስል ጥሪ ነው የሚጠራችሁ ያም ራሱን የቻለ ማደናቀፊያ ነው ነገር ግን ኖ ብላችሁ ደግሞ ስትጸኑ ኖ ላለ ሰውና ለእንትን ለማይሳሳት ሰው ደግሞ ስም ማጥፋት ይመጣል እንደዚህ ሐሜት ምናምን ይመጣል በዛም ሰዓት ጠንክራችሁ በቃ ባላማችሁ ጸንታችሁ ካልሄዳችሁ ሁሌ ሰው ምን ይለኛል እንትናት ቀየመኛለች ወይ ደግሞ እንደዚህ በቃ ብቻዬን እቀራለሁ ለሰው ብዬ እንደዚህ ማድረግ አለብኝ ብለን ይያልን እግዚአብሔር የሰጠንን መልካሙን ነገር ቤታችንን በር የከፈትን እግዚአብሔር ስሩ ካለን ነገር እየተደናቀፍን ብቻ ካላማችን እግዚአብሔር ከወደደው መንገዳችን እየተደናቀፍን እንትን ብለን አስደስተን ላናስደስት ሆነን ላንሆን ያለንን በረከት ከቦታችን ፈቀቅ እንላለንና ደግሞ ጠላት ስላችሁ አንድ ጠላት ነው ያለን ሰይጣን ነው እሱምና አላማ ካለንበት እግዚአብሔር ከሰጠን ቦታ ላይ ፈቀቅ ማድረግ ነው ያ ሞኝ ሰው ነው እንደዛ የሚሆነውና ካላችሁበት ቦታ ላይ ፈቀቅ ሳትሉ በአላማችሁ ጸንታችሁ መኖር ስትመልሱም በመጥፎ ሳይሆን ኖ በቃ ይሄ ነገር አይሆነኝም በማለት ማድረግ ይቻላል እና በቀደም አሁን እህቴ እንደዚህ ዳይት ገብቻለሁ ብዬ ነግሬያታለሁ ምናምንና በቃ እንጀራ ምንም ነገር የሌለው ሽሮአችንን ሰርተን አትሊስት እንትንላለን አለችኝ ከዛ ፓስቲ ደግሞ በጣም አምሯቸው ነበር እነሱምና እኔም በዛው ሳየው አማረኝ ትንሽዬ ቀመስኩኝ ግን ብዙ አንተን አላልኩም ያው እንትን ስለሆነ ዳይት ስለሆነ በኋላ አሳያችኋለሁ እንዴት አድርጌ ይሄንን ካርብ እንዳጠፋውት ማለት ነው ግን ስታዩት ራሱ ወይኔ ያጓጓል በቃ አይደለ ደስ ይላል በጣም በስንት ጊዜ መሰላችሁ እንትን ያልኩት እና ለነግራችሁ አሁን እዚህ በዚሁ አያይዤ ለነግራችሁ የምፈልገው አንዳንድ እንደዚህ አሁን የሆነ ቦታ ስትሄዱ አሁን ይሄ ለዳይት የማይሆን ነገር ነው አይደለ
አሁን እንደዚህ በቃ በር ከፍታችሁ በትዳርም ይሁን በስራም ይሁን የሚያደናቅፋችሁን ነገር ስታደርጉ ራሳችሁን ኮንትሮል የምታደርጉ ይመስላችኋል ነው የምትሉ ይመስላችኋል ምናምን ግን በር በከፈታችሁ ቁጥር እግዚአብሔር ካስቀመጣችሁ ቦታ ላይ እስቲ ይሁን ሰው ላስደስት እስቲ ጓደኛ ደስ ይበላት በቃ የማይሆን ቦታም ቢሆን ማለት በቃ እንትኔን ትዳሬን እንትን ብዬ እዚህ ጋር ላስደስት ስራም ቢሆን ቆይ ስራው ይቀመጥና እንደዚህ ሊሆን ብቻ የሆነ እግዚአብሔር እንትን ያለላችሁ ነገር አለ ግን እንደዛ ኮምፕሮማይዝ ማድረግ ከጀመራችሁ ይቀጥላል ለማለት ነውና ያጓጓል አንዳንድ ነገሮች ቀመሱኝ ይላሉ አንዳንድ ነገሮች ሳታስቡት ሌላ ነገር ውስጥ ይከቷችኋል ምን ይሏችኋልና ይሄንን ለማለት ፈልጌ ነው ራሳችን ኮንትሮል ካላደረግን ጥሩ አይሆንም ለማለት ነው በዚሁ አያይዤ የምናገረውና እግዚአብሔር ፖዚሽን ይሰጠናል ሁሌም በህይወታችን እንድናድግ ይሄ ማቹር ይሆነላችኋል ሁሌምና የሆነ የሚያስብልን አለ በየእድሜያችን በየሲዝናችን የሆነ ቦታ ላይ ይዘን እንድንቀመጥ ይፈልጋል ትዳር ከሆነ ትዳርሽን ይዘሽ ልጆችሽን ያሳደግሽ መልካም የሆነ በቃ ይሄ ሰስቴን ሁሌም የሚቆይ አይነት ቤትሽ የተከበረ ሆኖ ገበናሽን ድብቅ ያደረግሽ ማንንም ገብቶ እንደፈለገ እንትን ብሎበት የሚወጣበት ቤት ሳይሆን ስርዓት ያለው ነገር ይዘሽ እንድትቀመጭ ይፈልጋል ስራም ሲሰጥሽ ደግሞ ስራሽንም እግዚአብሔር የሰጠሽን ነገር በስርዓት ይሄን ሰጥቼሽ ምን አደረክ ይላል መጽሐፍ ቅዱስ ላይ የሰጠሽን ነገር በስርዓት ተጠቅመሽበት ኔግሌክት አድርገሽ ትተሹ በዛ ላይ ላይክ ያንን ቻፕተር በደንብ አንብቡት ይገባችኋል ምናገረው ነገርና ከሰጠሽ ነገር ሳትፈጽሚ ወደዚህ ምቲ ድግስ ምታበጂ ከሰው ጋር ሆይ ምቲ ገና ምኑንም ሳትይዙ እንትን ምቲ አይነት ከሆነ እግዚአብሔርንም ነው የምታሳዝኙና ሁሌም በቃ የተሰጠን በረከት እንዳይጠፋብን እግዚአብሔር ያዘጋጀልን ማንነት መልካም እንዲሆንልን እኛም ዲሲሽናችን ጥሩ ሊሆን ይገባል ሰውን ለማስደሰት ሳይሆን ቅድሚያ የምንሰጠው ማወቅ አለብንና ዴዲኬትድ መሆን አለብን ነው ውሳኔያችን በጣም ኢምፖርታንት ነው የኛ ከበርነው ነገር ነው የሚከብረው ሁሌም ላችኋለሁ እግዚአብሔር ሁሌም በፍጻሜው ላይ መክበር ይፈልጋል የጀመራችሁት ነገር ተባርኮ ተዳድም ከሆነ ልጅ ወልዳችሁበት የተከበረ ቤት ሆኖ አንቺም እመቤት ሆነሽ ለቤትሽ እንደገና ስራም ከሆነ እግዚአብሔር የሰጠሽን ነገር አንቺም ተባርከሽበት ለሰው በረከት ሆነሽ እግዚአብሔር ማየት የሚፈልገው ከዛ እሱ የሚመሰገንበት በዛ ሰዓት ነው እንጂ ተጀምሮ ያልተጠናቀቀ ነገር አሁን ዳይት ጀመርኩ አልኳችሁ ግን ጀምሬው በተው ምንም በቃ it's waste of time አይደለ ግን በቃ ራስን እየገዙ አንዳንዴ እንደዚህም ነገር ሲመጣ ቆይ እቺን ከቀመስኩኝ ይሄንን አደርጋለሁ ምን ይያላችሁ በስርዓት በቃ ይሄ የሚወላውል ነገር አንዱ ሲጠራችሁ አንዱ ዛጋ አንዱ እንደዚህ ይለኛል ብላችሁ በልይሉኝታ ምናምን አይሆንም እንደዛ አይሆንም እግዚአብሔር ያስጀመራችሁ ነገር ሁሌም ዴዲኬሽን ይፈልጋል ሁሌም ኮስተር ማለት ይፈልጋልና ዛብ ቻፕተር ላይ ምን ይላል እኔ እናንተ ሐሜት ብታመጡ ምን ብትሉ አቃለሁኝ አውቃችሁ እንደምታወሩ ምን እንደምትሉ እግዚአብሔር ከሰጠኝ ታላቅ ስራ ወደዚህም ወደዛም ማለልም እግዚአብሔር እጄን አበርታልኝ ብሎ እንደሆነም በታላቅ ኃይል ነገሩን አጠናቀቀ ይላልና የጀመራችሁት ነገር እንደሆነም እንደዚህ አይነት እንትን ትግል ሲኖር እንደዚህ አይነት እንትን የሆነ ነገር ሲመጣባችሁ ይሄ ነገር ለካ ትልቅ ነገር ነው ብላችሁ ቦታችሁን ሳትለቁ እንደሆነ በታላቅ ኃይል ያያዛችሁትን ነገር አክብራችሁ እንድትኖሩ ያደርጋችኋልና believe me አንዳንዴ ያለንበት ቦታ ስንለቀው ነው ምን ያህል ትልቅ እንደሆነ የምናቀው
እንደዛ ሆናችሁ ታቃላችሁ እኔ አቃለሁኝ ብዙ ጊዜ የሆነ ነገር ቦታ ከተውኩት በኋላ ይሄ ነገር ለካ ትልቅ ነበር ለካ አላለሁ እና ደግሞ አንዳንዴ ካያችሁ የሆነ ነገር ላይ ዴዲኬትድ ለመሆን ስትፈልጉ ኮስተር ብላችሁ በቃ ታትራችሁ እየሰራችሁ ወይ ለቤታችሁ ስትሉ ምን ስትሉ የሆነ እንቅፋት ይመጣል የሆነ ማይደወል ስልክ የለም ወይ ጥናት በሉት ስታጠኑ አሁን እኔ ሳጠና ምናምን በቃ የሆነ ስልክ ይመጣል ጠይቀውኝ ማያውቁ ሰዎች እንትን ምንድነው ነገሩ ላለውኝ እና ያ ቃል በቃ የሚያደናቅፋችሁ ነገር አይጠፋም ግን ያ ምልክት ይሆናችሁ ዴዲኬትድ ሆናችሁ ያንን ነገር ለማስፈጸም እንደሆነም ይሄ ነገር ለካ ታላቅ ነገር ነው ለዛ ነው ፈተና ይበዛበት ለዛ ነው የሆነ በቃ ኢንተራፕሽን ይበዛበት ስለዚህ I have to secure this thing ብላችሁ እንደሆነም በታላቅ ኃይል እንደምትፈጽሙት ለራሳችሁ ፕሮሚስ ግቡ ከዛ ለእግዚአብሔር ደግሞ ጸልዩ እጄን አበርታልኝ አምላኬ ሆይ አጠንክረኝ በቃ ወደዚህ የሚወላውል ሳይሆን ያስኩትን ተመስገን ብዬ ቤቴን ልታርጌ የሰጠኸኝን በታላቅ ትጋት ማጠናቀቅበት ኃይል ስጠኝ በሉትና እኔም እንደዛ ላይ ነኝ ያለው እኔም በራሴ I can't wait ሁሉ ነገር ምሰራውን ምኖርለትን የልጆቼን ነገር ህይወቴን ምን አሁን እንደ ድሮ እንደሞኝ በዚህ በነዷት በዚህ በኩል ባለች ምናምን የምትሄድ ሴት አይደለሁም እግዚአብሔር ይመስገን በብዙ ነገር አሳልፎ በብዙ ነገር አሳይቶኝ እግዚአብሔር መክሮኝ እንደገና ሰርቶኝ ይላል እዛጋ ምንድነው እንትኑ ላይ ጥቅሱ ላይ አሁን እንደኔ አይነት ሰው እንደበቅ ይለዋል የሆነ ቦታ ላይ እና እንደኔ አይነት ሰው መደበቅ ይገባዋል መሸሸግ ይገባዋል ይላል እነዛ በሐሜት ሲነሱበት እንደ ድሮ እንደዛ አንሆን ምክንያቱም እኛ ብዙ ያየን ሰው ነን ዛሬ አንደናቀፍም ስንቱን አልፈናል ስንቱን እንደ ድሮ ሞኞነን ቦታችንን አንለቅም ይያልን ደረሳችንን ነፍተን ያ ዝም ብሎ ይሄ ኢጎ ሳይሆን የእግዚአብሔር ኃይል ልክ ማነው ዳዊት ምንም ትንሽ ሆኖ እንደዛ በእግዚአብሔር ተማምኖ ወኔ ኖሮት እንደዛ እንዳሸነፈው ሁሉ እኛም እግዚአብሔር እንደያዘን እግዚአብሔር እንደሰጠን አውቀን ያለንን ነገር ንቀነው ሳይሆን አክብረነው ታትረን ማንንም ቢነሳ በዚህ በዛ ሐሜት በዚህ እሷኮ ዘንድሮ እንደዚህ ሆንኩ እንደዚህ ሆነች ምን እየተባለ ቢወራ እኛ ምንም መስሚያ የለን እኛ ስራ ላይ ነን ምን ይላል እዛ ላይ ታላቅ ስራ ላይ ነን ይላል ታላቅ የእግዚአብሔር ስራ ላይ ነን እግዚአብሔር የሰጠንን በረከት አይተናል አይናችን ተከፍቷል እንደ ድሮ በየተጠራንበት ምንሄድ ሰዎች አይደለንም እኔ ሁሌም የማይረሳኝ ከዚህ በፊትም ነግሬያችኋለሁ ዋይን ተጋብዤ ብዙ ነገር የሆንኩት ነገር አለና ግብዣ ሁሉ የወዳጅ ግብዣ አይደለም እወቁት ይሄንን ወዳጅ አይደለም ሁሌ የሚጋብዛችሁ ጠላትም ደግሶ ይጋብዛችኋል የናንተን ነገር እንትን ለማለትና ለማበላሸትና እዚች ጋር የህቴን እንትን እየነካካው ነው እና እዚህ ጋር እንግዲህ ካርባችንን ለማውጣት ወዝ ይያልን በኦልዲስ እንትን ይያልን ነበር ኤኒዌይስ ብቻ ያዛችሁትን አትልቀቁ ፖዚሽናችሁን አትልቀቁ ለማለት ነው ከውጭ ሆናችሁ ብታዩት ምን ያህል የሚያጓጓ ቦታ ላይ ናችሁ ያላችሁትና እንደሆነም የበለጠ የሆነ ሰው ሲነሳባችሁ ሐሜት ሲበዛ አሉባልታ ሲበዛ እንደሆነም ጠንክራችሁ እንትኑ ይታያችሁ ፍሬው ታላቅ ነው ማለት ነው ይሄ ነገር ብላችሁ በኃይል እንደሆነም ነገሩን ለማጠናቀቅ ተነሱ ወደዚያ አትበሉ በረከታችሁን እዩ እግዚአብሔርን ደግሞ በመጨረሻው ጊዜ አስከብሩት ኢየሱስ ስም አስጠሩ እና ከወዲሁ እኔም ደግሞ ካብዣችኋለሁ ላለሁኝ ምንድነው ካላችሁኝ ሰርፕራይዝ ነው እና በቃ እንደዛ ለማለት ነው ወዳጆቼ በጣም ነው የምወዳችሁ አይኑ ሁላችሁም ብርቱ ናችሁ እኔን የምታዩኝ ሰዎች ቤተሰቦቼ ስፔሻሊ የኔ ቪዲዮዎች ዝም ብሎ ለማንም ሰው አይሆን ምክንያቱም
በዛ ነገር ላለፈ ለተጎዳ እግዚአብሔርን ቸርነት ላየ ሰው ነው የሚገባው ላላየ ሰው ብዙ አይመችም የኔ ቪዲዮና ቤተሰቦቼ you will get me እና የድሮ ዳንስ የዘጠናዎቹን ዳንስ ነው ማሳያችሁ እና በቃ እንደዛ አድርገን አልፈናል በቃ መልካሙን ሁሉ መኝላችኋለሁ በሌላ ቪዲዮ ደግሞ እስከምንገናኝ በዚሁ እንግዲህ ደህና ሁኑልኝ ቤተሰቦቼ በቃ ቻው